እኔ ስም የተከፈቱ የትኛውም አካውንቶች እኔን የማይወክሉ መሆናቸውን ለመግለጽ እወዳለሁኝ። ስለዚህ ካሁን በኋላ በዚህ ጉዳይ ላይ ብዙ መናገር የማልፈልጋቸው ነገሮች ያሉ ቢሆንም ግን የሚበቃን ይመስለኛል እና ካሁን በኋላም እንደማንገናኝ በዚሁ ሳበስራችሁ በታላቅ ደስታ ነው። በዚህ ደስታ ውስጥ ሆኜ በዚህ አስገራሚ የስነ ልቦና ደረጃ ሆኜ የምነግራችሁ ነገር ይሄ ነው። ስለዚህ በጣም ብዙዎች ተው መሄድ የለብህም ብለው ቢሉኝም እኔ ግን የግል ውሳኔ ስለሆነ በጣም ባከብራችሁም በጣም በወዳችሁም ነገር ግን በዚህ ጉዳይ ላይ ወስኜ አስቤበት በተለይ ደግሞ ከግል አማካሪዎቼ ጋር ተማክሬ የግል አማካሪዎቼ ጋር አውርቼ የግል አማካሪዎቼም ከዚህ ነገር መውጣት እንዳለብኝ ስላማከሩኝ ከዚህ በኋላ በዚህ ጉዳይ ላይ እንደምንጨርስ ላበስራችሁ ወዳለሁኝ። ስለዚህ መልካም ጊዜ እንዲሆንላችሁ እመኛለሁኝ። የእውነት መልካሞቹ ጥሩዎቹ ወዳጆቼን ከልብ እወዳቸዋለሁ፣ አመሰግናለሁኝ። ግን ከዚህ በኋላ እንደዚህ አይነት ሁኔታ ነው ያለው እና ያው በዚህ አይነት ሁኔታ እንገናኛለን ማለት ነው። እንግዲህ ዛሬ አምሮብኛል። አንድ ወዳጄ ነው ስጦታ የሰጠኝ እና አይ ቲንክ የየመን አካባቢ አለባበስ ይመስለኛል ወይ የመን ወይ ደግሞ በአረቡ ክፍል አካባቢ የሚለበስ አለባበስ ነው እና እንዴት ነው ያው በነገራችን ላይ እኔ ያው በእናቴ በኩል የመን ያለብኝ ነግሬያቸዋለሁ እና ስለዚህ ያው ፋፈሽ ብዬ በእነሱ አለባበስ ነው የተገናኘ ነው እና ዛሬ እንደዚህ ነው ውሎ እንደዚህ ነው። ዛሬ በደንብ ዝንጥ ብዬ ነው ውለው እና እንደዛ አይነት ነው አካሄዱ ማለት ነው እና በዚህ አይነት ሁኔታ ውስጥ እንግዲህ ባለፉት ዓመታት አብረን በብዙ አሳልፈናል። ለዛም ደግሞ ቆይ አንድ ጊዜ እና ባለፉት ዓመታት ማን ነው ሰላም አለልሉ ነገር ወንድማችን ሰላም ነው ወንድማችን እንዴት ነህ?
ሶፊ የት ሆነ ነው? ኤአይ ነኝ። ኤአይ ነኝ። አርቲፊሻል ኢንተለጀንስ የት ሆነ ነው ግን? አይከመር ምንድነው? የሆነ አለባበስ ወደ ሆነ አካባቢ ወደ ሆነ ቦታ ያለ ይመስላል። ኧረ ቤቴ ነኝ ያለሁት ቤት ነኝ። ግን አንድ ወዳጄ ስጦታ መጣልኝ። ይሄ እኔ በእናቴ የመናዊ ነኝ ስለሰማ የመን አካባቢ እንደዚህ ይለበሳል የሚል ስጦታ እና እሱን ቴንኪው ለማለት ያው ከሰጠኝ ደግሞ እንድለብሰው ነው የተሰጠኝና የመን እኮ ነኝ። በእናትህ? በጣም ይገርማል። በእናቴ የቤቷ አከራዮች እነሱ የመን ነው። የእናትህ የቤት አከራዮች? በጣም ይገርማል። ኦኬ፣ በቤት አከራይ መለካ ዜግነት ይገኛል። የመኒ ነን በዛ በኩል እኮ ነው ያልኩት። ምንድነው ነገሩ? በጣም ደስ ይላል። አይ አምሮባል። እንዴት ነው ነገር? ያው ግርማ ሞገሱ ምናምን እኮ አለ ይሆናል። እንዳንተ እንትና ዳይመንድ ምናምን ነው የቀረችው። እሷ ሰሞኑን አረጋለሁ። ለጊዜው ግን ብረታ አድርጋለሁ። ይጠራል እንደ ታላቁ ሰው እንዴት ነው? አለን ኦርቶዶክሳዊ መልካም ወጣት ምን ተወስቲ እና ሶፊያችን እንዴት ነው? ነገር ይዘልና አሁን ካለበት ቦታ ኦሬዲ ቤት እኮ ነኝ ያለው ተራሴ ቤት። ይሄ ውርስ መሆን አለበት ማለት በእናተ በኩል ያገኘው ውርስ መሆን አለበት። ይሄ አሁን ቤት ለምን አሁን ያለበት ቤት ለምን ምንም ውርስ ምን ያስፈልጋል ማለት ከዚህ ቀደም ከምትገባበት ቦታ ትንሽ ለየት አለብኝ ብዬ ነው። እዛኛው ሌላ ክፍል እኮ ነው። ምን አንድ ክፍል ነው እንዴ? ምን እኔ 4x4 ውስጥ አንድ ክፍል ውስጥ ብቻ እንድኖር የተፈቀደልኝ ነገር አለ? እስቲ ሁሌ የምትገባበትን ቦታ እስቲ ያሳየን። እስቲ አንተ እቤት ከሆንክ ያለው እስቲ ሁሌ ያ ስዕል ያለበት እስቲ ላይ ሁሌ የምትገባበትን ቦታ ያሳየን እስቲ። ከዚህ 40 ደቂቃ ይፈጃል ታውቃለህ? ሁሌ ላይ የምትገባበት 40 ደቂቃ እንደዚህ ውስጥ ለውስጥ ትሄዳለህ። በእግር ነው በባጃጅ? አይ በቤት ውስጥ እንትን ተሽከርካሪ ምንድነው የምትፈው? በጣም እኮ ነው የሚገርመው። 40 ደቂቃ ነው የሚያስኬደው ከአንድ ክፍል ወደ ሌላ ክፍል። የኛ ቤት እኮ አንገትን ወጣ አድርገህ ወደ ግራና ወደ ቀኝ መዞር በቂ ነው ከአንደኛው ክፍል ወደ ሌላኛው ክፍል ለማየት። እኔ እንደውም አንዳንዴ መራመድ ይሰለቸኝና ማለት ነው 1 ኪሎ ሙዝ ገዛና ሙዙን በልቼ በልጣጩ ነው የምገባው እዛኛው ክፍል እንደዚህ እየተንሸራተትኩ። በጣም ነው የሚገርም ማለት ቤታችሁ ውስጥ ከአንድ ክፍል ወደ ሌላ ክፍል ስትሄድ በጋሪ ሙዝ የሚሸጡ ሰዎችም አሉ። ከውጭ በጋሪ አይደለም። ጋሪ ምንድነው ደግሞ? በጋሪ ነው እንጂ አሁን እኮ አመለጠ እኮ አሁን እየሰሙ አይደል? በጋሪ እናንተ ክፍል ውስጥ አይ ቲንክ በጋሪ ሙዝ የሚሸጡ ሰዎች አሉ። ይሄ ፍራፍሬ ምናምን ጋሪ አላውቅም። ጋሪ ማለት ሱቅ ሱፐር ማርኬት። ኦኬ ጋሪ ለካ አታውቅም መሰለኝ። ምን ነው ጋሪ ታዲያ? ጋሪ በህንድኛ ጋሪ ማለት መኪና ማለት ነው በህንድኛ። አይ በአማርኛ አለ። በአማርኛ ጋሪ ማለት ምንድነው? በአማርኛ ያው ጋሪ ማለት ተቀራራቢ በለው ግን ከፊት ለፊት ያንን ጎሞን የሚያሽከረክረው ወይ ፈረስ ነው ወይ ደግሞ አሉ አንዳንዶች እንደዚህ አይነት ነገሮች ናቸው። ብቻ ይጎቱታል ጋሪው። ኦኬ አንተንስ ጉሊት ምናምን እንዴት ነው? ጉሊት ምናምን ታውቃለህ? ምን ድድጋብ ለባላው እስቲ ስሙ ምን እንዳልክ ራሱ አልገባም። አንተ ጉልት ከሆነማ ልክ እንዳንተ ነው የሚሆነው። ጉልት ከሆነ አሁን ይሄ ጉልት ያለ ሰው ይባላል። እሱ አሁን ሶፊ እንዳንተ ነው የሚሆነው። እንደዚህ ጥሩ አይደለም።
ሰው ደግሞ ይሰማል ኦኬ እንደዛ እንዳይሆን እኔ ደግሞ እንደዛ እንዳለው ምን ይሆናል መሰለህ ያው ሾልደሬንም ባይሰፕሴን ቸስትን ካየ ጉልት አይሆንም ጉልት ከሆነ እንዳንተ ነው እንደዚህ መሙላት አለብኝ ለሞን አሊያ የኔ አይሆንማ እንደምንቀሳቀስ ያስታውቃል ለሰውነት አይሆንም ዳይሶ በቃ እሱ የጨዋታው ክፍል ነው አሁን የጠጣው ውሃ ማለት ውሃውን የጨዋታው ክፍል ነው ወይስ ነው እንዴት ያስደርገን እንደነበረ በቃ ስቀን ስለሚጠማን እንዴት እንደሆነ ለማለት እኮ አንተናንተ አቋለ እንዴ ወደ እናንተ አካባቢ በጣም ታዋቂ ነው ይመስለኛል ማን ነው አበበ ጉልላት አረባክ ስለ እግዚአብሔር ማረኝ ነኝ ወራ ስለ እግዚአብሔር ማረኝ ነኝ ማረኝ ነኝ እኔ አበበ ጉልላት ነው ማለት እኔ ማቀው ፈለጋት ዳት ይወስን ነው አይደለ ከአበበ ጋርማ ተተዋወቃላችሁ አይ አረኔ ጋር ፈለጋኔ ለወጣ ነው እኔ እኮ አልወድም እኔ ከማንም ጋር ምንም ግሩፕ ስለሌለው እኔን በተመለከተ እኔ ከተረምከኝም ከተረምኩ ምናምን ፐርሰናል ነው እኔ ራሴ ጋር እኔ ሌላ ሰው ጋር አይመለከትም እኔ አልገባም ፈንጂ ማረግጥም ሌላ ቦታ ማልገባ አልፈልግም እኔ እሺ ያበበን አባቱ አቶ ጉልላትን ታውቃቸዋለህ አዎ እኛ ጋር እድር ይመሩ ነበር ምን ምንድነው የፈለከው አንተ ሰው ያረባክቶይ ዞፊላ ዞፊ አንድ ድር ነበራችሁ በጣም ይገርማል እኔ ስለቶማስ አንድ ድር ሶፊ አይደለም አንድ ድር ከሆናችሁ አንድ ድር ከነበራችሁ አበበ ሞቷል የሚባለው ነገር እውነት ነው ሶፊ እኔ አማርኛ አላውቅም ፈለገ እንዴት አቴ ሩፋን ነገይሱ ነው አፋን አማርኛ ይምቤኩ ያን ይምቤኩ እንደጋ ማሊፍ በማሊፍ እንት እንግሊዘኛ ትችላለህ እንዴ ሶፊ አቴ ሩፋን ነገይሱን ናኒ እንደጋ ነው አኒ በያ ጉጅራል ረበይኒ እሺ በቃ ቶ ስላበብ አልጠየቅህም በቃ አሁን እየለመድኩ ነው አማርኛ አይ ቀስ ብለህ አይ በጣም እኮ ከባድ እኮ ነው ቋንቋ ቀስ እያልክ ካልሆነ በስተቀር በቀላሉ አይ በቃ አሁን አማርኛ አውቃለሁ ሌላ ሐሳብ ካለ እሺ እና ሶፊያችን የህንድኛም ካወቅ ይቻላል አረብኛ ካወቅ ይቻላል ከፈለክ ደግሞ ባንጋሊ ታሚል ናዱም ከቻልክ አብካናም ከያና ባይ मेरा नाम सोफी आप किधर इधर हिंदी मालूम नहीं हिंदी बोले ना አንተኛ ትርጉም በሰለሽ የምንለው ነገር እውነት ነው እንዴ አጎ ያ ቦልታ ጭራሽ የጭንቅላቱን ፓርት እንዴ ረዞቢ እንዴ ከየት ለመርከው ከየት ነው ለመርከው हिंदी बोलो ना भाई እንዴት ነው ነገሩ አረ እኔ በአማርኛ ይሻለኛል ሶፊ አስጨነቀኝ आप करता है ना भाई ምን आप करता है ምንድነው አንከርተይ ኦኬ እሺ አንድ ልዘምርልህ በእንዲኛ አልፈልግም አንድ ብቻ ነው አልፈልግም በእንዲኛ ነው አንድ እኔ አልፈልግም በእንዲኛ ነው በእንደኛ ኢየሱስ ምን ማለት ነው በእንደኛ እሺ አጂየሹ ጁንታዬ አምበተነያዬ አጂየሹ ጁንታዬ አምበተነያዬ መረገያ ሆ ገራገያ
Fitri Yesu ashijintawa Aji Yesu juntahe Hambatanaye Aji Yesu juntahe Hambatanaye Maragaya ho garagaya Fitri Yesu ashijintawa Aji Yesu juntahe Hambatanaye Aji Yesu juntahe Hambatanaye Maragaya ho garagaya Fitri Yesu ashijintawa መዝሙሩን የዘመረው ሻሮክ የሚባል ዘማሪ ነው እንዴ? እንዴት? አይ የትኛው የእንድ ዘማሪ ነው ማለት ሻሮክ ነው? በጣም ብዙ አገልጋዮች አሉ ብዬ ነው እዛ ጋር። አሁን አየህ ነው ችግሩ እኮ ሰው በራሱ ቋንቋ በማንነቱ በምኑ ይዘምራል ያመልካል። ለምን አትቀበልም? እኔ ምን አልኩ አሁን ሶፊ? እኔ እኮ የጠየቅኩ ዘማሪው ሻሮክ ነው ወይ ነው ያልኩ። ሻሮክ ዘማሪ እንዳልሆነ ታውቃለህ። ሆን ብለህ ዲስከሬጅ ታደርገኝ ነው እንጂ እኔ አላውቅም። ሻሮክ የህንድ አክተር ነው እንጂ ዘማሪ ነው። እኔ ፊልም ብዙ አላየም። እኔ እንጂ እኔ ድንገት አሁን ኮሜንት ላይ ለምን አወቅ ሻሮክ ነው ታዲያ? ኮሜንት ላይ ዘማሪው ሻሮክ ነው ወይ በለው አሉኝ። ከዛ ጠየቅኩ ምንድነው? እኔ አላውቅም። እንደዚህ ሻሮክ የሚባል አክተር አለ ህንድ ውስጥ? እኔ ሰፊ ጊዜን በጸሎት ምናምን ነው ማሳለፈውና ብዙ ጊዜ ፊልም እየጠጣ ማሳለፍ ጥሩ ነው። ቅድም ግን የህንድ ፊልም የሚተረጎመው ሁሉ በትርጉም ሁሉ ታያለህ። በቀጥታው በህንድኛው ሳይሆን በትርጉም ሁሉ እንጃ። አይ አፍንጫህን እንዳልልህ አለው ሲባል ሁሉ ታውቃለህ። በቃ እኔ እንጃ እኔ ያላ እግሩን እየረገጠው ቪዲዮውን እያየ አፍንጫውን አለው ሲሉ ዋው ብላ አልቅሳል። እንደውም ግልጹ ማን ነው በድሩ ማን ነው? ማን ነው በድሩ? አጂ የሱ ጁንታዬ ሀምበተነያዬ Aji Yesu juntae hum batanaye hai maragaya ho garagaya Pitri Yesu ashi juntae ya benya hagar ምናሉ ይመሰለ ኮሜንት ላይ ምናሉ ይመሰለ ኮሜንት ተዋቸው ካልሆነ ምናልባት ሰልማን የሚባለው ዘማሪ ሊሆን ይችላል ጠይቀው ይያሉኝ ነው። እንደዛ የሚባል ዘማሪ አለ እንዴ? አረ በእናትህ ሰልማን እኔ እኮ ጎረቤቱ አብረደግ እኮ ነው፣ አክተር ነው ማለት ቸርች ውስጥ ነው የሚታወነው። ቋንተ ከተማ ልጅ አይደለ እንዴ? የከተማ ልጅ አይደለ እንዴ? ቤላ ፈረንሳይ ከዛ ገርጂ አይደለ እንዴ? እኛ እኮ ፈረንሳይ በጣም ማለት ሰፊ ጊዜውን መጽሐፍቶችን በማንበብ ምናምን ነው እንጂ እኮ ገባኝ እኮ ያንን ተረድቻለሁ። በቃ ሌላ ነገር ውስጥ አትግባ ነው ያልኩህ። እኔ እኮ አሁን ይኸውልህ ኮሜንት ላይ እየጠየቁኝ እኮ ነው ሰልማን የሚባል ዘማሪ ነው ምን ያገናኘዋል? ቸርች ውስጥ ነው የሚተውነው። ቸርች እኮ የአንተም ቤተክርስቲያን ቸርች ነው የምትባለው እኮ እንግሊዘኛ ነው፣ ቸርች ነው። እኔ እኮ ስላላወቅኩ እኮ ነው የጠየቅኩ። ሶፊ ለምን ነው እንደዚህ? ቸርች አንተ የቸርች አገልጋይ ነህ። ቸርች ውስጥ አይደል እንደምትኖረው? ቸርች ውስጥ ነው በጸሎት ጊዜ ማሳለፈው። ቸርች ውስጥ ወናለ መዝሙሩን እኮ የዘመርከው እኮ አንተ ነህ እኮ። አሁን እግዚአብሔር ባወቀው አሁን አንተ ያልከው ነገር መዝሙር ይሁን ግጥም ይሁን ወይ ደግሞ ዝም ብሎ ስድ ንባብ ይሁን እኔ አላውቅም። ከዛ ኮሜንት ላይ ምን አሉ ይመስላል? ያላወቅበት ያንተ ችግር ነው። ምን ላድርግ? አታጠናም እንዴ? እኔ ህንድኛ ስለምናገር የህንድኛ መዝሙር ዘመርኩልህ። እንትን ይሄ ጭንቅላት ላይ ያለው ገመድ እንትን እያለ ነው ሊወልቅ ወደ ታች በደንብ አጥብቀው የሚጠብቅ የሚላል አይደለም። ዝም ብሎ ቁጭ ብሎ
አይ ኒዶ የሚጠብቅና የሚላላ ምናምን ካለው ብዬ ነው አይዞ እና ማለት ዘማሪ ነው ወይ ለምንድን ነው ኮሜንት ላይ የምትጽፉልኝ እንደዚህ ነገር ለምን ታጣሉኛላችሁ እኔ አሁን ሻሮክ ዘማሪ ነው ወይ አላችሁኝ ጠየቁት ያው ሰልማን ዘማሪ ነው ወይ አላችሁኝ ጠየቁት እኔ ጋር አሁን ለምሳሌ ፈለገን ጠይቀው ብለው ማአት ነገር ይጽፋሉ አልጠይቅም ምን ያገባኝ የሚጠይቁ ጥያቄ ካላቸው አንተን ይጠይቁ እኮ ይኸውልህ መዝሙሩ ግን እሺ አይ እንዲ እንደረደው ለኔ አዲስ ስለሆነብኝ መዝሙሩን የዘመረው ዘማሪ ማን ይባላል ህንዳዊ ነው ዜግነቱ ኦኬ ነዋሪነቱም እዛ ነው ነዋሪነትም በደቡባዊቷ ህንድ በሃይድራባድ ከተማ የሚኖር ሳንቶሽ የሚባል ዘማሪ ነው አዳማ የሚባል አለ ማለት ነው እዛ ህንድ አረ በኢየሱስ ክርስቶስ ሃይድራባድ ይባላል ደቡባዊ ህንድ ላይ ነው ሳንቶሽ ይባላል ሃይድራባድ ስትል አዳማ ያልክ መስሎኝ ነው አረ እባክህ በእናትህ እኔ እንደው ልቤን ዝቃት አድርገው አረ ስለ እግዚአብሔር አንተንስ የግዕዝ መዝሙር ትችላለህ እንዴ ሶፊ ያ ሰላም ለኪ ነው የግዕዝ ማለት አይደል ሌላ በጣም የሚገርም ሌላ ወይ አልመጣልኝም ይሆናል የድሮ የኮነ ምናልባት ላክት ኦኬ እና ሰላም ለኪ ሚሊዮን በለዋ እኔ የአማርኛዎቹን አቃ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለም አብራዘላስ እኔና ቃል ማይነር ትንሽ ከፍ አለት እዚህ ላይ ትንሽ እንትን ማይነር ያው ልምድ ነው ልምድ ይፈልጋል እኮ ዝም ብለህ ምዘምረው አይደለም ልምድ ይፈልጋል ከዛ ደግሞ አበረታይ ክንድ ጌታዬ አበረታይ ክንድ አምላኬ እኛለው በጸጋ ከማደሪያ ሆኜ ስታራ ክንድ ጌታዬ አበረታይ ክንድ አምላኬ ትንሽ ጸጋ ለማደሪያ ሆኜ ስታ እንደዚህ ነው አስታውሳለሁ አቀን ያንተን ሜንሽን አድርጎታልና እስመ ለቀጣፊ ይደሉ ጫማ ጥፊ ይላል እኔ ኪት እንዳመጡት አሁን እንደዚህ አይነት ግዕዘኛ አለ እስመ ለቀጣፊ ይደሉ ጫማ ጥፊ በለው በግዕዝ የሆነ ነገርማ በልሶፊ በግዕዝ የሆነ ነገር ማለት አለብኝ ምን ልበለው የሌለውን ነገር ልላለ ምን የተከበረ ቋንቋ ነው ስለዚህ ምን ማላቆም ምን ልበለው እንጂ ጫማ ጥፌ ያልካትን ግን ቢሮ ነበር አምጥቼ መመክር ጫማ ጥፌ ያላት ነገር እሷ ተረድቻለሁ ያለ ምንድነው ትርጉሙ የሆነ ግዕዝኛን ትርጉሙ ምንድነው ምን ማለቱ ነው እኔ ብዙ ይሄው ችግር እኔ እስመ ለቀጣፊ ደሉ ጫማ ጥፊ አሃብ ነው ይላል ችግር የለም እስመ ለእብየ ይደሉ ወድንጋይ እንዲህ የሚባል የለም እስመ ለእቡይ ይደሉ ወድንጋይ ምንድነው ድንጋይ ነህ እያለህ ነው አየው በጣም አሁን ይሄ በጣም ብሎክ ልታረገው ይገባል መጥፎ ነው የተናገረው እንዴ ድንጋይ ራስ ማለት ነው
ቀይ ጨርቅ ጥለህበት አሁን ራስ ላይ ታዲያ ጸጉርን እንዴት ይዩትሽ ሰማ ሁለት ቃል ብቻ ላለማምድና እኔ ሉጣ መንገድ ላይ ስለሆንኩ ሶፊ እሺ በግዝ ሁለት ቃል ብቻ ላለማምድ አንደኛው እንዴት አደራችሁ ወይም ደግሞ እንዴት ዋላችሁ ማለት ስትፈልግ በግዝ ምን ምትል ይመስላል እንዴት አደራችሁ እንዴ በግዝ እኮ ነው ያልኩህ በግዝ እንዴት የሚባለው ላለው በዚህ እንዴት አደራችሁ ትለኛለህ ጥያቄ አለኝ የመሰለህን እኮ ነው ያልከኝ ትክክለኛውን ነገር እኮ አይደለም ያልኩህ የመሰለህን እና አሁን እኮ አንተ እኮ ሳውንድህን እኮ ነው ያስተካከልከው እኮ እንዴት አደራችሁ ወይም ደግሞ እንዴት አደርክ እንዴት ዋልክ ማለት ስትፈልግ በግዝ እፎ ሀደርከ ወይም ደግሞ እፎ ዋልከ ትላለህ እፎ ሀደርከ በቂ ነው እስቲ እፎ ሀደርከ በል እስቲ እፎ ሀደርከ እፎ ሀደርከ አይ እንትን ነው አክሰደለውም እንዴ እንደ አማርኛ እፎ ሀደርከ እንደዚህ ይባላል አይ ተነሽና ተጣ ያለው ግዝ አሁን ራሱ እኮ እሱና አስብለኛ ታዲያ አይ ለዛሬ እቺ ሁለቱ አሁን ቆይ ምን ነገር እፎ ሀደርከ ማለት ነው እፎ ሀደርከ ላለው ችግር የለም አው ግን እንዴት ነው መሰለ ከብለ መቆየት የለብህም ኦኬ እፎ ሀደርከ እፎ ሀደርከ እሺ ከዛ በኋላ ልክ ሰው አንተን መጥቶ እፎ ሀደርከ ሲል እግዚአብሔር ይሰባህ ትላለህ ምን ማለት ነው እግዚአብሔር ይሰባህ ምን ማለት ነው ያው ታቋል እግዚአብሔር ይመስገን በጣም አሪፍ በጣም ጎበዝ ተማሪ ነህ እሺ ስለዚህ እፎ ሀደርከ እግዚአብሔር ይሰባህ ከዛ ደግሞ ሰው ማውቅ ስትፈልግ ለምሳሌ እኔን መጥተህ በግዕዝ ቋንቋ ስምህ ማን ነው ማለት ስትፈልግ ትንሽ ረዘም ይላል እና ምትለው መኑ ውእቱ ስምከ ወኑ ውእቱ ስምከ አረ ወኑ አይደለም በእናትህ ምንድነው ወኑ እንዴ አሁን አንተ እንዴ ነው ታዲያ እኔ ለማስተማር ልቤን ነው የምታደርቀኝ አንተን ግዕዝ አስተምረኝ ብለህ ታገሰኝ ለቆይ መጀመሪያ ቀን እየሰማው ነው ገና እኮ አጣጣበታ ታዲያ ልብ ከደረቀ በትንሹ በቃ እሺ አሁን ይኸውልህ ወ ሳይሆን መኑ ውእቱ ስምከ አሶች አሁን ችግር የለም ወኑ ወኑ ስምከ ወኑ ምእኑ ስምከ መኑ በልሲ መኑ ወደ ስክሪኑ ጠጋ ብለህ በልበረጅሙ መኑ ውእቱ ስምከ አይደለም ጠጋ ብለህ በደብ ይወለ በልሲ ብለህ ማለት የትምህርት ቆይታ ጥሩ ነበር አይደል ሶፊ እኮ ምን አረኩ ታዲያ ብለሃልኩ ምንድነው ጠጋ በል ወደ ስክሪኑና በል ጠጋ በልና ወደ ስክሪኑ በል ወእመሰ ይፈቅርክሙ ሰሚዮት የመጥባት የተበላከሙ ወእመተ ሰባታ ወይኔ ሲሪ አጥምጥም ያልከው ልክ ስምህ ማን ነው ማለት ስትፈልግ በግዕዝ ቋንቋ መኑ ውእቱ ስምከ አዎ ይሄ ስምህ መኑ ውእቱ ማን ነው ማለት ነው እና አትመቶ ለምሳሌ ሰው በግዕዝ ቋንቋ መኑ ውእቱ ስምከ እግዚአብሔር እመነኝ ለአንተ ብዬ እግዚአብሔር እንማራለን አዲስ አበባ የሚያስተምሩ አሉ
አረ በደንብ አንተ መማር ከፈለክ ለምን አናስተምረም? ይሄ እኮ ግዴታችን እኮ እና ሰው መጥቶ አንተ ነው ማን ወጡ ስምከ ሲል ሶፊ እኔ ስሜ ፓስተር ሶፊ ይባላል የምትለው ደግሞ እንዴት ይመስላል? ልክ እኔ እንደምለው ትላለህ። አነ ውእቱ ፓስተር ሶፊ አነ ውእቱ ፓስተር ሶፊ አንተ ግን ቀላል ነው ማለት ነው ሲወራ ሲነበብ ነው የሚያስፈራው። አነ ሲነበብ አነ ውእቱ ስምከ ሰማ ከስር ኮሜንት ላይ አንዷ ምን አለች መሰለ ይሄማ በቀቀን ነው አላለችም? እውነት እማራለሁ እኔ እማራለሁ እኔ ሲሪየስሊ እማራለሁ። እሺ እስቲ አሁን ቼክ ተደረጋለህ። አሁን ቴስት ታይም ነው። እስቲ ያጣናውን ቼክ እናደርግ። እሺ እፉ ሀደርከ እግዚአብሔር ሀደርከ ኖ ሀደርከ እግዚአብሔር ስመእቱ ለዓለም እግዚአብሔር ይሰባ የተቀራራቢ ነው። እግዚአብሔር ይሰባ እፉ ሀደርከ ስለ እግዚአብሔር ይሰባ በጣም ጥሩ። እሺ ሁለተኛ ቴስት መኑ እቱ ስምከ አነ ስምከ ፓስተር ሶፊ ዝህባል አረ የረሳው ነገር አለ እንዴ? አነ ስምከ አነ ውእቱ ስምከ ፓስተር ሶፊ በቃ አሁን ለመጨረሻ ጊዜ ቴስት ትደረጋለህ። እሺ እፉ ሀደርከ እግዚአብሔር ይሰማከ እግዚአብሔር ይሰማከ ውእቱ ይሰማከ አይደለም ይሰማከ ሳይሆን እግዚአብሔር ይሰባ ተቀራራቢና እግዚአብሔር ይሰባ እፉ ሀደርከ አሁን እንዳትረሳ ደግሜ ስለምጠይቅ እፉ ሀደርከ እግዚአብሔር ይሰባ መኑ ውእቱ ስምከ ውእቱ በእንተ እግዝነ ቅዱስ ሚካኤልዬ አነ ውእቱ ፓስተር ሶፊ በል። አነ ውእቱ ፓስተር ሶፊ አነ ውእቱ ፓስተር ሶፊ ሶስት ጊዜ ደግመህ በለው እስኪ። አነ ውእቱ ፓስተር ሶፊ እግዚአብሔር ይሰማአ ሰባህ አነ ውእቱን ብቻ በእናትህ አነ ውእቱ ፓስተር ሶፊ ዝህባል ሰብ ዘይባል ሰብ ታረረ ትግረኛው የቀላቀልከ ነው። በቃ እሱን ተው። አነ ውእቱ ፓስተር ሶፊ በቃ እሺ ድገመው። አነ ውእቱ ፓስተር ሶፊ በጣም አሪፍ። እሺ እግዚአብሔር ይሰባ ደግሞ ደገም አድርገው። እግዚአብሔር ይሰባ እግዚአብሔር ይሰባ። እሺ እፉ ሀደርከ